እነዚህን አሁን የምናያቸውን ስድስቱን ከገደላችኋቸው እድሜ ዘመናችሁን ሁሉ በሰላም ትኖራላችሁ። የሰው ልጅ በተፈጥሮ የከበረና ታላቅ አቅም ያለው ፍጡር ነው። ነገር ግን ይህንን ታላቅነቱን እንደ አረም በላዩ ላይ በቅለው የሚያቀጭጩት አደገኛ ባህሪያት አሉት። እነዚህ ባህሪያት እንደ ካንሰር በሰውነት ውስጥ ተደብቀው ማንነትን እየቦረቦሩ ከስኬትና ከደስታ ዓለም አውርደው ወደ ጨለማ ይወረውሩታል። ራሱን ለመለወጥና ወደ ተሻለ የህይወት ምዕራፍ ለመሻገር የቆረጠ ሰው የሚከተሉትን 6 የባህሪ ጠንቆች ዛሬውኑ ከስሩ ነቅሎ መጣል አለበት። የሰው ልጅ ለራሱ ለፈጣሪውና ለወገኑ የከበረ ማንነት እንዲኖረው የግድ ሊያስወግዳቸው የሚገቡ 6 መርዛማ ባህሪያት አሉ። አንደኛ፣ ትዕቢት። ትዕቢት የጥፋት ሁሉ ስር ነው። እኔ ብቻ ነኝ አዋቂ፣ ከኔ በላይ ማንም የለም የሚል አስተሳሰብ የአእምሮን በር ይዘጋል። ትዕቢተኛ ሰው ለመማር ፈቃደኛ አይደለም፣ ስህተቱን አይቀበልም፣ ሰዎችን ይንቃል። ጉዳቱ ደግሞ እድገትን ይገታል፣ ከሰዎች ጋር ያጋጫልና በሰዎች እንድትጠሉ ያደርጋል። በመጨረሻም ብቻን ያስቀራል። እውነትን እንዳታዩ ዓይንን ይጋርዳል። ሁለተኛ፣ ቅናት። ቅናት ማለት የራስን እድገት ትቶ በሌሎች ስኬት መብገንና መጨነቅ ማለት ነው። የቅናት መንፈስ ያለበት ሰው የራሱን ብርሃን ማብራት ሲችል የሌሎችን ፋኖስ ለማጥፋት ጊዜውን ይጨርሳል። ጉዳቱ ደግሞ ውስጣዊ ሰላምን ይነሳል፣ በሌሎች ደስታ እንድታዝኑ ያደርጋል። የራስን ጸጋና ችሎታ እንዳታዩ በማድረግ በዝቅተኝነት ስሜት ውስጥ እንድትኖሩ ያደርጋል። ሶስተኛ፣ ቂም መያዝ። ቂም መያዝ ማለት መርዝ እየጠጡ ሌላው ሰው እንዲሞት እንደመጠበቅ ነው። ያለፈን ስህተት እያሰላሰሉ መኖር የአሁኑን ጊዜ ያበላሻል፣ የወደፊትንም ተስፋ ያጨልማል። ጉዳቱ አእምሮን በበቀል ስሜት ይሞላል። ይቅር ማለት አለመቻል ትከሻን የሚያጎብጥ ከባድ የህሊና ሸክም ነው። አራተኛ፣ ለነገ ማለት ፕሮክራስቲኔሽን። ነገ አደርገዋለሁ የሰነፎች መፈክር ነው። ጊዜን በአግባቡ አለመጠቀምና ራስን ማዘግየት የስኬት ቀንደኛ ጠላት ነው። ዛሬ ሊሰራ የሚገባን ወደ ነገ ማሻገር ነገን በብድር መኖር ማለት ነው። ጉዳቱ እድሎችን ያሳልፋል፣ ጭንቀትን ይፈጥራል፣ ውጤታማነትን ይገድላል። የነገ ሰው የትም አይደርስም። አምስተኛ፣ ተጠያቂነትን አለመቀበል። ለሚፈጠሩ ችግሮችና ለግል ውድቀቶች ጣትን ወደ ሌላ ሰው መቀሰር የደካሞች መገለጫ ነው። እኔ አይደለሁም፣ እከሌ ነው፣ ቤተሰብ ነው፣ ጓደኞቼ ናቸው እያሉ ማመካኘት ራስን ከመለወጥ ያግዳል። ጉዳቱም ከስህተት እንዳትማሩ ያደርጋችኋል። ሕይወትን በራስ እጅ ከመምራት ይልቅ የሁኔታዎች ተገዢ ትሆናላችሁ። ስድስተኛ፣ ውሸት። ውሸት የማንነት መሰረትን ይሸረሽራል። እውነትን መደበቅ ለጊዜው መፍትሄ ሊመስል ይችላል፣ ነገር ግን ዘላቂ የሆነ የሞራል ውድቀትን ያስከትላል። ታማኝነት የሌለው ሰው ክብር የለውም። ጉዳቱ ደግሞ እምነትን ያጠፋል፣ ማህበራዊ ግንኙነትን ይበጣጥሳል። ቀስ በቀስ ውሸት ሁለተኛ ተፈጥሮ ሆኖ ማንነትን ያበላሻል። እነዚህ 6 የመንፈስ በሽታዎችን ነቅሎ መጣል ማለት እንደገና እንደመወለድ ነው። ምክንያቱም የሰው ልጅ ትልቁ ጠላቱ ከውጭ የሚመጣ ወራሪ ሳይሆን በገዛ አእምሮ ውስጥ ተደብቆ እድገቱን የሚቦረቡረው ይህ ክፉ አስተሳሰብ ነው። ራስን ማሸነፍ 1000 ከተሞችን በጦርነት ከማሸነፍ ይበልጣል። እነዚህን 6 ቆሻሻዎች ከህይወታችሁ ጠርጋችሁ ስታስወጡ የሚኖራችሁ ባዶ ቦታ ዝም ብሎ አይቀርም። በምትኩ የህሊና እረፍት፣ እውነተኛ በራስ መተማመንና ዘላቂ የውስጥ ሰላም ይተካል። ጉዞው ቀላል ላይሆን ይችላል። የለመዳችሁትን መጥፎ ማንነት መተው ስጋን እንደ መገንጠል ያማል። ነገር ግን ዋጋ የሚያስከፍል ቢሆንም ውጤቱ ግን ክብር ነው። የምንኖረው ለአጭር ጊዜ ነው። ታዲያ ይህን አጭር ጊዜ በቅናት እሳት እየተቃጠሉ በቂም ሰንሰለት ታስሮና በውሸት ታፍኖ ከመኖር በላይ ምን የከፋ ባርነት አለ? ስለዚህ ምርጫው እናንተ ነው። እነዚህን አረሞች እያጠጣችሁ ለውድቀታችሁ ትሰራላችሁ ወይንስ ዛሬውኑ ነቅላችሁ በመጣል እውነተኛውንና
ብሩሁን ማንነታችሁን ለዓለም ታሳያላችሁ። የትላንት ማንነትህ የነገ እስር ቤት እንዲሆንብህ አትፍቀድ። ሰንሰለቱን በጣጥሰህ ውጣ። የዛሬው ቪዲዮ ይህንን ይመስላል። እናንተም እስኪ ሀሳብ አስተያየታችሁን በኮሜንት ላይ አጋሩኝ። በቀጣይ በሌላ ቪዲዮ እስክንገናኝ ቸር ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ።